የዩክሬን ድሮኖች ከድንበር 1100 ኪሎ ሜትር ርቀት ላይ ተሻግረው በሩሲያዋ ታታርሰን ሪፐብሊክ የነዳጅ ማጣሪያ ላይ ባደረሱት ከባድ ጥቃት ሕፃናትን ጨምሮ 13 ሰዎች ተገደሉ። የሞስኮ ባለስልጣናት ይህ ከወረራው ወዲህ በግዛታችን ላይ ከተሰነዘሩ ገዳይ ጥቃቶች አንዱ ነው ሲሉ በከባድ ቁጣ ተናግረዋል። ሩሲያ በበኩሏ በኪየቭና ዛፖርዚሂያ ላይ ምሽት በሰነዘረችው የሚሳኤልና ድሮን ድብደባ 5 ሰዎችን ገድላ በርካቶችን አቁሰላለች። በመካከለኛው ምስራቅ የሆርሙዝ የባህር ወሽመጥ ድርድር ፍጹም ተስፋ ወደሌለው መንገድ አምርቷል። የኢራንን ቅድመ ሁኔታዎች ውድቅ ያደረጉት ፕሬዝዳንት ዶናልድ ትራምፕ ኢራን ባለፉት 50 ዓመታት ላደረሰችው ጉዳት ለሞቱት የሲቪል ተቃዋሚዎችና የአሜሪካ ወታደሮች ካሳ እንድትከፍል እንጠይቃለን ሲሉ አዲስ ድንጋጤም ፈጥረዋል። ይህንን ተከትሎም የዓለም የነዳጅ ዋጋ በአንድ ጀንበር በ5 በመቶ ጨምሯል። በምዕራብ አፍሪካ ደግሞ ከአልቃይዳ ጋር ግንኙነት ያለው ታጣቂ ቡድን በማሊ የሚገኘውን የ23ኛ ክፍለ ጦር ካምፕ ተቆጣጠር ያለው ማለቱን ተከትሎ አሰቃቂ ውጊያ ተቀስቅሷል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዓለም አቀፍ የኢኮኖሚና ወታደራዊ ውጥረቶችን የያዙ አነጋጋሪ ሰበር መረጃዎችን ይዘንላችሁ ቀርበናል። ቪዲዮን ላይክና ኮመንት በማድረግ እንድትጀምሩ እንዲሁም ሰበር መረጃዎችን ስንለቅ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቤተሰባችን አባል ሁኑ እያልን እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት መረጃዎቹን ተከታተሉ። በቀጥታ ወደ መረጃዎቹ እንሻገር። በምስራቅ አውሮፓ የጦር ግንባር የቴክኖሎጂና የረጅም ርቀት ጥቃቶች ከባድ ውድመትን እያስከተሉ ይገኛሉ። ዩክሬን ከራሷ ድንበር በ1100 ኪሎ ሜትር ርቀት ላይ በሚገኘው የሩሲያዋ ታታርሰን ሪፐብሊክ ከተማ ላይ ከፍተኛ ድሮን ጥቃት ፈጽማለች። የሞስኮ ባለስልጣናት ባወጡት መግለጫ ከእሁድ ምሽት ጀምሮ እስከ ጠዋት ድረስ ለሰዓታት በቆየው በዚህ ጥቃት አንድ ሕፃንን ጨምሮ ቢያንስ 13 ሰዎች መገደላቸውን ተናግረዋል። ይህ ጥቃት ሞስኮ በዩክሬን ላይ ሙሉ ጦርነት ከከፈተች ወዲህ በሩሲያ ግዛት ውስጥ ከተሰነዘሩና ከፍተኛ የሰው ሕይወት ካጠፉት ጥቃቶች አንዱ እንደሆነ ተገልጿል። የዩክሬን ጦርና የመከላከያ ቴክኖሎጂ አምራች የሆነው ፋየር ፖይንት ባወጣው መግለጫ ጥቃቱ የተፈጸመው በሀገር ውስጥ በተመረቱ ዘመናዊ ኤፍፒ1 ድሮኖች መሆኑንና ኢላማውም በኔዝካምስ በሚገኘው ግዙፉ ታኒቮ የነዳጅ ማጣሪያ እንደነበረ አረጋግጧል። በማህበራዊ ሚዲያ የተለቀቁና ትክክለኛነታቸው የተረጋገጡ ቪዲዮዎች ከፍተኛ እሳትና ጥቁር ጭስ ወደ ሰማይ ሲወጣ እንዲሁም የአየር ጥቃት ማስጠንቀቂያ ደወሎች ሲጮሁ አሳይተዋል። የሩሲያ የምርመራ ኮሚቴ በበኩሉ የኢንዱስትሪና የመኖሪያ አካባቢዎች መመታታቸውን ገልጾ በጥቃቱ ወቅት ሰላማዊ ሰዎች ቦታው ላይ እንደነበሩ ተናግሯል። የሩሲያ መከላከያ በበኩሉ በአንድ ሌሊት ብቻ 450 የዩክሬን ድሮኖችን መትቼ ጥያለሁ ብሏል። ይህንን ጥቃት ተከትሎ የሩሲያ ጦር ማክሰኞ ማለዳ በዩክሬን ዋና ከተማ ኪየቭ እና በደቡባዊቷ ዛፖርዚሂያ ከተማ ላይ ከባድ ሚሳኤሎችን በማሰማራት 5 ሰዎችን ገድሎ 20 ሰዎችን ደግሞ አቁስሏል። የዛፖርዚሂያ ክልል ገዢ ኢቫን ፌድሮቭ በርካታ ህንፃዎችና ተሽከርካሪዎች በእሳት ሲቃጠሉ የሚያሳዩ ምስሎችን ይፋ አድርገዋል። በኪየቭም ቢሆን የ40 ደቂቃ የአየር ማስጠንቀቂያ ደወል ከተሰማ በኋላ በማዕከላዊ አውራጃ በሚገኙ የሎጂስቲክስ መጋዘኖች ላይ ከባድ እሳት ተነስቷል። ዩክሬን ከድንበሯ ርቀው የሚገኙ የሩሲያ የኃይልና የነዳጅ መሰረተ ልማቶችን ኢላማ ማድረጓን የቀጠለች ሲሆን እነዚህ ተቋማት ሩሲያ ለምታካሂደው ጦርነት የገቢና የሎጂስቲክስ ምንጭ ናቸው ስትል ድርጊቷን ሞግታለች። ከምስራቅ አውሮፓ ወደ መካከለኛው ምስራቅ ስንሻገር የዓለምን የነዳጅ መስመር የዘጋው የሆርሙዝ የባህር ወሽመጥ ድርድር ፍጹም ተስፋ ወደሌለው መንገድ አምርቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ከዋይት ሃውስ በሰጡት ያልተጠበቀ መግለጫ ኢራን ወሽመጡን ለመክፈት ያቀረበቻቸውን ቅድመ ሁኔታዎች ሙሉ በሙሉ ውድቅ ማድረጋቸውን ብቻ ሳይሆን አዲስ የካሳ ጥያቄም አቅርበዋል። ትራምፕ በሰጡት መግለጫ ኢራን ባለፉት 50 ዓመታት በክልሉ ላደረሰችው ጉዳት በሲቪል ተቃዋሚዎችና በአሜሪካ ወታደሮች ላይ ለደረሰው ሞት ገንዘብ እንጠይቃለን። ስለዚህ የሚከፈል ጉዳት ካለ ኢራን እነዚህን ጉዳቶች መክፈል አለባት ሲሉ ተናግረዋል። ፕሬዝዳንቱ አክለውም ኢራን በ2025 እና በ2026 መጨረሻ በተቃውሞ ሰልፈኞች ላይ የወሰደችውን እርምጃ በመጥቀስ 52000 ተቃዋሚዎችን ገድላለች ብለዋል። ምንም እንኳን የሰብአዊ መብቶች ተሟጋቾች ኤጀንሲ የሟቾችን ቁጥር 7000 ገደማ እንደሆነ ቢገልጽም ትራምፕ ግን የቴሄራን መንግስት መጠየቅ አለበት ብለዋል።
ከዚያም አልፎ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ ኢራን በሊባኖስ፣ ሶሪያ፣ የመንና ጋዛ ለደረሰው ውድመት ተጠያቂ መሆን አለባት ያሉ ሲሆን በ2000 ዓመተ ምህረት በየመን ዩኤስኤስ ኮል የጦር መርከብ ላይ በተፈጸመው ጥቃት ለሞቱት 17 የአሜሪካ መርከበኞች ቤተሰቦችም ካሳ መክፈል አለባት ብለዋል። የሚገርመው ግን የዩኤስኤስ ኮል ጥቃት በአልቃይዳ የተፈጸመ እንጂ በኢራን አለመሆኑን ይታወቃል። ይህ የትራምፕ ጠንካራ አቋም የሆርሙዝ የባህር ወሽመጥ በፍጥነት ይከፈታል የሚለውን ተስፋ ያጨለመ ሲሆን ሰኞ ዕለት ብቻ የዓለም የነዳጅ ዋጋ በ5 በመቶ እንዲያሻቅብ አድርጎታል። በሌላ በኩል ደግሞ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንደገለጹት ቴሄራን ከአማላጇ ኦማን ጋር የምታደርገው ውይይት በተቀላጠፈና ገንቢ በሆነ መንገድ እየሄደ ነው። ኢራንና ኦማን በወሽመጡ አዳዲስ የመርከብ መስመሮችን ለመዘርጋት በሚያስችል የካርታ ስምምነት ላይ የደረሱ ሲሆን ውይይቱ የአካባቢ ጥበቃን፣ የባህር ላይ ደህንነትንና ወንጀልን መከላከልን የመሳሰሉ ክፍያ የሚያስገኙ አገልግሎቶችንም ያካትታል። ነገር ግን አሜሪካ ቴሄራን በወሽመጡ ላይ ለሚያልፉ መርከቦች ክፍያ እንድትጠይቅ የሚያስችላትን ማንኛውንም ስምምነት አልቀበልም ብላለች። እውነታው ግን ኢራን ከኦማን ጋር ልታደርገው ያሰበችው ስምምነት ቴሄራን ጦርነቱ ከመጀመሩ በፊት ከነበራት ይልቅ በሆርሙዝ ወሽመጥ ላይ የበለጠ ወታደራዊና ኢኮኖሚያዊ የበላይነት እንዲኖራት የሚያደርግ ነው። ትራምፕ በበኩላቸው አሁን የሆርሙዝን ወሽመጥ የሚቆጣጠረው ብቸኛው የአሜሪካ የባህር ኃይል ነው ቢሉም የአሜሪካ ለወራት የዘለቀ የአየር ድብደባ የኢራንን ወታደራዊ አቅም ማዳከም አልቻለም። በኖቬምበር ከሚካሄደው የአሜሪካ የአጋማሽ ዘመን ምርጫ በፊት ትራምፕ በአገር ውስጥ ተወዳጅ ያልሆነውን ይህንን ጦርነት እንዲያስቆሙ ከባድ የፖለቲካ ጫና እየደረሰባቸው ይገኛል። የነዳጅ ዋጋ መጨመር ቀድሞ ትራምፕን የደገፉትን የገጠሩን ነዋሪዎች የዕለት ተዕለት ሕይወት እየፈተነው ይገኛል። የዲሞክራቲክ አሜሪካ ተወካይ ቢል ኬቲንግ ሁኔታውን ሲያብራሩ አሁን የምታዩት ነገር የአሜሪካ ጥንካሬ መፍረክረክ መጀመሪያ ነው፣ እውነታው አሁን ለሕዝቡ እየተገለጠ ነው ሲሉ ተናግረዋል። በመጨረሻም ወደ ምዕራብ አፍሪካና በማሊ ወደ ተቀሰቀሰው አዲስ አደገኛ ግጭት እንሻገር። እሁድ ዕለት በማሊ ሳን በተባለች ከተማ የሚገኘውን የ23ኛ ክፍለ ጦር ካምፕ ለመቆጣጠር ከአልቃይዳ ጋር ግንኙነት ባለው ኑስራ አልኢስላም ወል ሙስሊሚን በተባለው ጂሃዲስት ቡድንና በማሊ ጦር መካከል አሰቃቂ ውጊያ ተካሂዷል። ጥቃቱ ንጋት 11 ሰዓት ላይ የጀመረ ሲሆን ታጣቂዎቹ በሞተር ሳይክልና በእግር በመሆን የተወሰኑት ደግሞ የማሊ ወታደራዊ ዩኒፎርም በመልበስ ወደ ጦር ሰፈሩ ሰብረው ገብተዋል። የፈረንሳይ ራዲዮና ኤኤፍፒ የዜና ወኪል እንደዘገቡት ለ2 ሰዓታት በቆየው በዚህ ከባድ ውጊያ 10 የማሊ ወታደሮች የተገደሉ ሲሆን ታጣቂዎቹ ለተወሰነ ጊዜ ካምፑን ተቆጣጥረውት ነበር። ወታደሮቹም በጊዜያዊነት ማፈግፈጋቸውን አምነዋል። ነገር ግን የ23ኛ ክፍለ ጦር አዛዥ ሌተናል ኮሎኔል ኤል ኦምራኒ በለቀቁት የቪዲዮ መግለጫ ጠላት ተወግቷል፣ ጥቃቱም በስኬት ተቀልብሷል፣ 40 የሚያህሉ አሸባሪዎች ተደምስሰዋል፣ የ23ኛው ክፍለ ጦር ካምፕም በሰራዊቱ ጥበቃ ስር ይገኛል ሲሉ ተናግረዋል። ማሊ ከ2012 ዓ.ም ጀምሮ በጂሃዲስት ታጣቂዎች ጥቃት እየተናጠች የምትገኝ ሲሆን የሀገሪቱ ሰፊ የሰሜንና የምስራቅ ክፍሎች ከመንግስት ቁጥጥር ውጪ መሆናቸው የአካባቢውን ደህንነት አደጋ ላይ ጥሎታል። የተከበራችሁ ውድ ተመልካቾቻችን የዩክሬን በሩሲያ ታታርስ ላይ ካደረሰችው የረጅም ርቀት ድሮን ጥቃት ጀምሮ የሩሲያ የበቀል ድብደባ፣ የትራምፕ አዲስ የካሳ ጥያቄና የሆርሙዝ ወሽመጥ ድርድር መዘጋት እንዲሁም በማሊ የተካሄደው የጦር ሰፈር ውጊያ የዛሬ ዋና ዋና መረጃዎቻችን ነበሩ። እነዚህ ተደራራቢ የዓለም አቀፍ ቀውሶች ወዴት የሚያመሩ ይመስሏችኋል? አስተያየታችሁን በኮመንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዲሁም ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የቤተሰባችን አባል ሁኑ እያልን በቀጣይ መረጃዎች እስከምንገናኝ ድረስ ቸር ሰንብቱን።